ኮንዶሚኒየም የምትገዙ ሰዎች ጥንቃቄ እንድታደርጉ ተጠይቋል። መንግስት በጀመረው የማጣራት ስራ ምክንያት ብዙዎች የገዙትን ቤት ተነጥቀው በሚሊዮን የሚቆጠር ገንዘብ መክሰራቸውን ሰምተናል። በሌላ በኩል ደግሞ የቤት ሰራተኞች የጡረታ ተጠቃሚ ሊሆኑ መሆኑን አውቀናል። ከጡረታ በተጨማሪ የሕክምናና የማህበራዊ ዋስትና ተጠቃሚ የሚያደርጋቸው አሰራር መዘርጋቱንም ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከኮንዶሚኒየም ጋር በተያያዘ እንድናቀርብላችሁ የምትፈልጉትን ጥያቄ ካለ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኮንዶሚኒየም የምትገዙ ሰዎች ጥንቃቄ እንድታደርጉ ተጠይቋል። ህገወጥ ካርታ የወጣላቸው ኮንዶሚኒየሞች ጭምር እየተሸጡ ሲሆን መንግስትም እያጣራ ቤቶቹን እየወረሰ መሆኑን አውቀናል። የአዲስ አበባ ቤቶች ልማት ኮርፖሬሽን ከጋራ መኖሪያ ቤትና ንግድ ቤቶች ጋር በተያያዘ በህገወጥ መንገድ በተያዙ ቤቶች ዙሪያ የተለያዩ እርምጃዎችን መውሰዱን አስታውቋል። ኮርፖሬሽኑ አሰራሩ በሚፈቅደው መሰረት የጋራ መኖሪያ ቤቶችን ለተጠቃሚዎች ማስተላለፍ ኃላፊነት እንዳለበት ገልጾ በዚህም ረገድ በ2017 በጀት ዓመት በኮሪደር ልማት ምክንያት ተነሺ ለሆኑ አካላት የጋራ መኖሪያ ቤቶችን በማስተላለፍ ኃላፊነቱን ለመወጣት ጥረት እያደረገና ውጤታማ ስራዎችን መስራት መቻሉን ገልጿል። ቤቶችን ከማስተላለፍ ባሻገር የቤት መረጃዎችን የማደራጀትና በአካልም ጭምር የማጥራት ስራዎችን ማከናወኑን ይፋ አድርጓል። በህገወጥ መንገድ የተያዙ ቤቶችን የመለየት የማስለቀቅ ብሎም በህገወጥ መንገድ ቤቱን የያዙ አካላትን ተጠያቂ የማድረግ ስራ ማከናወን መቻሉን አስታውቋል። ቦሌ አራብሳ ሳይት በፎርጅድ ውል የባንክ ደረሰኝና ካርታ ተሰርቶለት የነበረን ባለ 3 መኝታ የጋራ መኖሪያ ቤት በማጥራት ቤቱን በክፍትነት በመያዝ ለልማት ተነሺ እንዲሰጥ መደረጉን ገልጿል። በተመሳሳይ ሳይት አንድ ባለ 3 መኝታ ኮንዶሚኒየም በክፍለ ከተማ ፋይል እንዳለው ቢገለጽም ሲጣራ ግን ትክክለኛ አለመሆኑ በመረጋገጡ ቤቱ በክፍትነት በመያዝ ለሌላ ልማት ተነሺ እንዲሰጥ ተደርጓል ተብሏል። በገላን ሳይት ደግሞ ፎርጅድ ሰነድ በማዘጋጀት ተሽጠው የነበሩ ቤቶችን በማጣራት ቤቶቹ በክፍትነት መያዝ መቻላቸውን ኮርፖሬሽኑ ይፋ አድርጓል። የአሰራር ስርዓቱን ለማሻሻል ከ1998 ዓ.ም ጀምሮ የተገነቡ የጋራ መኖሪያ ቤቶችንና የንግድ ቤቶችን ወደ ሲስተም የማስገባት ስራ እየተከናወነ መሆኑም ታውቋል። ከየካ አካባቢ የተነሱ የኮሪደር ልማት ተነሺዎች ሆነው ኮንዶሚኒየም አይገባቸውም የተባሉ 14 ሰዎች እጣቸውን እንዲመልሱ ተደርጎ ለሌላ የኮሪደር ልማት ተነሺ ማስተላለፍ መቻሉንም ኮርፖሬሽኑ አስታውቋል። በኮሪደር ልማት ምክንያት የሚነሱ የልማት ተነሺዎች እጣቸውን ከእጅ ንክኪ ነጻ በማድረግ በሲስተም እንዲሁም መደረጉ ተገልጾ በኮሪደር ልማትና በመልሶ ማልማት ለሚነሱ የልማት ተነሺዎች እጣ በሚያወጡበት ወቅትም ሰፊ የግንዛቤ ማስጨበጫ እንዲፈጠር መደረጉ ታውቋል። በነባር ሳይት በህገ ወጥ ተይዘው የነበሩ የጋራ መኖሪያ ቤቶችን በቁጥር ሲያስቀምጥ ደግሞ ቂሊንጦ 60፣ ቦሌ አራብሳ 6፣ የካ አባዶ 35፣ ቡልቡላ 10፣ ቦሌ አያት 4 ደግሞ 3፣ መስፍን ሜዳ 1 በድምሩ 115 ቤቶችን በመለየትና በማስለቀቅ ለልማት ተነሺዎች ማስተላለፍ ተችሏል ተብሏል። በነባር ሳይት በህገ ወጥ ተይዘውና የቆሻሻ ማስቀመጫ ሆነው የነበሩ የጋራ ንግድ ቤቶች ብዛት 71 እንደሆኑ ኮርፖሬሽኑ አስታውቋል። ንግድ ቤቶቹን በመለየትና በማስለቀቅ ለጨረታ ዝግጁ እንዲሆኑ ተደርጓል ሲልም ኮርፖሬሽኑ ይፋ አድርጓል። በሌላ በኩል ደግሞ የቤት ሰራተኞችን የጡረታ ተጠቃሚ የሚያደርግ የስራ ቅጥር ውልና አጠቃላይ ደንብ ወደ ስራ ሊገባ መሆኑ ታውቋል። የቤት ሰራተኞች ጡረታን ጨምሮ የማህበራዊ ዋስትና አገልግሎት ተጠቃሚ እንዲሆኑ የሚያስችል የስራ ቅጥር ውልና አጠቃላይ የቤት ሰራተኞች ደንብ በ6 ወር ጊዜ ውስጥ ይጸድቃል ተብሎ እንደሚጠበቅ አንድነት የኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት አስታውቋል። የህብረቱ ፕሬዝዳንት ሂሩት አበራ የቤት ሰራተኞችን ህግ በሚመለከት በዓለም አቀፉ ኮንቬንሽን 189 በተቀመጠው ህግ መሰረት በቀጥታ ለመተግበር አስቻይ ሁኔታ ባለመኖሩ ከኢትዮጵያ ጋር እንዲስማማ ተደርጎ ደንቡና የስራ ቅጥር ውሉ እንደሚዘጋጅ ተናግረዋል። ይሄው ደንብ በረቂቅ ደረጃ በስራና ክህሎት ሚኒስቴር በኩል እየተዘጋጀ እንደሚገኝም ጨምረው አስታውቀዋል። ለአብነትም በቋሚነት የሚሰሩ ሰራተኞች በስራ ቦታቸው
በቤታቸው ላይ የመኖር ተመላላሽ የሆኑት ደግሞ ሰርተው የሚሄዱበትን አግባብ የለየና የሥራ ቅጥር ውሉን ጨምሮ የሚወጣው ደንብ መሰረታዊ የሆኑ መብቶቻቸው ላይ ያተኮረ መሆኑን የህብረቱ ፕሬዝደንት ገልጸዋል። በኢትዮጵያ ተግባራዊ እየተደረጉ ያሉ የሥራ ቅጥር ውሎች መኖራቸውን የጠቀሱት ፕሬዝደንቷ ነገር ግን ውሎቹ ህጋዊ አለመሆናቸውን አስረድተዋል። ከዚህም በመነሳት ለቀጣሪዎችም ሆነ ለቤት ሰራተኞች የሚጠቅም ወጥ የሆነ የሥራ መቅጠሪያ ውል እንዲኖር ለማስቻል የተዘጋጀ ደንብ መሆኑን ጠቅሰዋል። ከዚሁ ጋር ተያይዞም ውሉ መውጣቱ ብቻ ሳይሆን ተፈጻሚነቱስ እስከምን ድረስ ነው የሚለውን ጉዳይ ማህበረሰቡ በደንብ ማየት ስላለበት የግንዛቤ ፈጠራ ስራ እየተሰራበት እንደሚገኝ ተናግረዋል። በኢትዮጵያ የቤት ሰራተኞች ላይ የሚስተዋሉ ችግሮች ዘርፈ ብዙ እንደሆኑ የገለጹት ፕሬዝደንቷ የሥራ ቅጥር ውሉን ጨምሮ አጠቃላይ የቤት ሰራተኞች የህግ ማዕቀፍ ጸድቆ ተግባራዊ በሚሆንበት ወቅትም ከዚህ ቀደም የሚታዩ የሰብአዊ መብት ጥሰቶችን ሁሉ ሊቀርፍ እንደሚችል አንስተዋል። አክለውም ውሉ ለቤት ሰራተኝነት ስራ እውቅና የሚሰጥ በመሆኑ የሕክምና አገልግሎት ሰርተው ሲደክማቸው በጡረታ የሚካተቱበትን አግባብ ጨምሮ ማህበራዊ ዋስትናቸውን ሊያረጋግጡ የሚችሉበትን መንገድ ይፈጥራል ብለዋል። በመሆኑም በዚህ 6 ወር ጊዜ ውስጥ የሥራ ቅጥር ውሉና አጠቃላይ የቤት ሰራተኞች ደንብ ይጸድቃል ተብሎ እንደሚጠበቅ ገልጸዋል። በሌላ በኩል ደግሞ ከወጪ ንግድ $6 ቢሊዮን ለማግኘት በትኩረት እየተሰራ መሆኑን መንግስት አስታውቋል። ዘንድሮ በዓመቱ መጨረሻ የወጪ ንግድ ገቢን $6 ቢሊዮን ለማድረስ ትኩረት ተሰጥቶ እየተሰራ እንደሚገኝ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ፎሌ ገልጸዋል። አዲሱ የንግድ ፖሊሲም ተወዳዳሪነትን የሚያሳድግ መሆኑ ተጠቁመዋል። ዶክተር ካሳሁን ጎፌ ሚኒስቴሩ የተለያዩ ባለድርሻ አካላትን ያሳተፈ ረቂቅ የኢትዮጵያ የንግድ ፖሊሲ የማጠቃለያ ግብዓት ማሰባሰቢያ መድረክ ሲካሄድ እንዳሉት ባለፉት 8 ወራት ከወጪ ንግድ $4.5 ቢሊዮን ገቢ ተገኝቷል ብለዋል። በቀሪ ጊዜ ገቢውን በማሳደግ $6 ቢሊዮን ለማድረስ ትኩረት ተሰጥቷልም ሲሉ አስረድተዋል። በ2010 ዓ.ም ከወጪ ንግድ የገባው $2.6 ቢሊዮን እንደነበር አስታውሰው በ2017 በጀት ዓመት መጨረሻ የወጪ ንግድ ግኝትን ከ$6 ቢሊዮን በላይ ለማድረስ ጥረት እየተደረገ መሆኑን ተናግረዋል። መንግስት የንግዱን ዘርፍ ተወዳዳሪና ተገማች ለማድረግ ጥረት ሲያደርግ መቆየቱንም ዶክተር ካሳሁን አመልክተዋል። ተቋሙ ከተመሰረተ ጀምሮ በተለያዩ ስያሜዎች እየተጠራ በርካታ ዓመታት ማሳለፉንና እስካሁን የንግድ ፖሊሲ እንዳልነበረውም ገልጸው እየተረቀቀ ያለው ፖሊሲ ከነባራዊ ሁኔታ ጋር የተዛመደ የወደፊት አቅጣጫን መሰረት ያደረገ መሆኑንም አመልክተዋል። ፖሊሲው ቶሎ ጸድቆ ወደ ተግባር እንዲገባ ይደረጋልም ሲሉ አስረድተዋል። ተገማች የገበያ ዕድሎችን በማስፋት ጥራት ያላቸውን ምርቶችን በማቅረብ ተወዳዳሪ ለመሆን የሚያስችል ስራ መስራት ተገቢ መሆኑን በማመን እንቅስቃሴ መጀመሩንም አስገንዝበዋል። የወጪና ገቢ ንግድ ተወዳዳሪ መሆን የሚቻለው ጥራትን ማዕከል ሲያደርግ መሆኑን የጠቆሙት ዶክተር ካሳሁን ይህንን በመገንዘብ $8.2 ቢሊዮን ወጪ ተደርጎ የተገነባው የጥራት መንደር ተመርቆ በቅርቡ አገልግሎት መጀመሩ ለተግባሩ በበጎነት እንደሚጠቀስ ተናግረዋል። ኢትዮጵያ ባካሄደችው 5ኛው የዓለም ንግድ ድርጅት የሥራ ቡድን ስብሰባ ኢትዮጵያ የድርጅቱ አባል መሆን እንደምትችል ተጨባጭ ተስፋ የታየበትና በስኬት የተጠናቀቀ ድርድር መካሄዱን ተናግረዋል። ቀሪ ስራዎችን ለማጠናቀቅ በትኩረት እየተሰራ መሆኑንም ጠቁመዋል። የእሁድ ገበያዎችን በማስፋፋት ሸማቹ በተመጣጣኝ ዋጋ ምርትና አገልግሎት ማግኘት የሚያስችለውን ስራ መሰራቱን አመልክተዋል። የንግድ ፍቃድ ለማውጣት ይፈጅ የነበረውን ጊዜ በመቀነስ አሰራሩን ምቹ ለማድረግ መቻሉንም ተናግረዋል። የተዘጋጀውን ረቂቅ የኢትዮጵያ የንግድ ፖሊሲ ሰነዱን ያቀረቡት የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር ዶክተር ደስታው መኳንንት ፖሊሲው ላይ ከተቀመጡት አቅጣጫዎች መካከል ከፍተኛ የወጪ ምርት የሚመረትባቸው አካባቢዎች ላይ መሰረተ ልማት እንዲሟላ፣ የኮሪደር ልማት እንዲተገበር እንደሚደረግ አመልክተዋል። ቀጠናዊ ትስስርና ውህደትን ለማጠናከር እንዲሁም ሀገራዊ ተወዳዳሪነትን ለማሻሻል እንዲቻል የመንገድ፣ የባቡር መሰረተ ልማትና ዲጂታል ትስስርን ጨምሮ ቀጠናዊ የልማት ትብብሮች ላይ ሀገርን የሚመጥን ተሳትፎ ለማድረግ አቅጣጫ መቀመጡን አመልክተዋል። ድንበር ተሻጋሪ ንግድን ቀላልና ቀልጣፋ ለማድረግ የተቀናጀና ዘመናዊ መሰረተ ልማት ግንባታና የተቀናጀ የአሰራር ስርዓት መዘርጋትን የፖሊሲ ሰነዱ ማመልከቱንም ዶክተር ደስታው ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።